ሰላም ዴናችሁ ዛሬ ደግሞ ከዳኒ ጋር ሆነን እየማገጥን ባለቤቴን ፍራንክ እናረጋለን። አንድ ከንቱ ሁለት ገልቱ ዋይ ጉድ እሙሙዬ ይሸታል ብላችሁ አላስፈላጊ ሽቶችን የምትነሰንሱ እሙዬ ዋይ ጉድ ከባሊ ጋር ወክ ላረግ ልወጣ ስለሆነ አብረን እንዘጋጅ። ኑስቲ የመጀመሪያ ልጅን እናርግስ ጌት ሬዲ ዊዝ ሚ ከኔ ጋር ብላችሁ ወደ ጓዳ መግባት ይቀራችሁ። ዋይ ጉድ በኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ መምጣቱን ሪፖርት አመላክቷል። ዋይ ጉድ ፈስ ትዳር ከመበተኑ ነገሮች ቀዳማዊ ነው። አንዳንድ ሰው የሚፈሳው ፈስ በርበሬ በሉት ያቃጥላል። አይኑላ ሜዱላ ብሉንጋታ ነው የሚነካው። ዋይ ጉድ ልሞት 15 ቀን የቀረኝ ብል ማን ያምነኛል? ዋይ ጉድ አዲስ አበባ ፖሊስ ከሰሞኑን ህይወቷ ስላለፉ ስለ ቀነኒ አዱኛ ምርመራ እንደከፈተና አጠቃላይ መግለጫ ወጥቷል። ዋይ ጉድ ለቤተሰቦች ግማኑ ደውሎ የሚነግራቸው ደሞዜ 2 ቀን ሲቀረው ሚስኮል ያረጋሉ። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ ባበሩና ባዳዲስ ቪዲዮዎች ከች አሳብለናል። ተዘጋጅታችሁ እየጠበቃችሁ ነው እናውቃለን ማለት ነው። እንደተለመደው የቤቱ ህግ ነው ቅድመ ክፍያ። ቪዲዮን ከማየታችሁ በፊት የሰብስክራይብ በተኑን ታደርጉና የደወል ምልክቷን ኖቲፊኬሽን እንደደርሳችሁ ታደርጉና ተከርብታችሁ ላይክ ምልክቷን ስታደርጉ ልቤ በደስታ ብላ ትመለሳለች ማለት ነው። ደጋሽ የደገሰውን ሲበሉለት ደስ ይለዋል እንደሚባለው ሁሉ የሰራውትን ስታዩልኝ በጣም ደስ ይለኛል። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ መግለጽ ትችላላችሁ። በዚህ አጋጣሚ ምርትና አገልግሎቶቻችሁ ማስተዋወቅም ለምትፈልጉ ድርጅቶች ከስር በመናስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ከሙይ እቺን ፕሮዳክት እንካችሁ በልልኝ ማለት ትችላላችሁ። በራችን ክፍት ነው ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ወደ ቪዲዮ። እሙሙዬ ይሸታል ብላችሁ አላስፈላጊ ሽቶችን የምትነሰንሱ ብልታችሁ ኤሪያ ላይ እሙዬ እንዲሁም አላስፈላጊ የሆኑ ኬሚካል ያለባቸው ሳሙና፣ ሻወር ጄል፣ ዲቶልን ጨምሮ ለቦይፍሬንዴ ወይም ለባሌ ልዘጋጅ ፏብልጭ ልበል ሽቶ ልነስንስበት ብላችሁ ምንም አይነት አዌርነስ የሌላችሁ እንስቶች እዚህ ድርጊታችሁ ተቆጠቡ። እሙሟችን በተፈጥሮ ናቹራል ሽታ ስላለው ከዛ አልፎ ጠረኑ ልክ እንደ አሳ በጣም የሚሸት ከሆነ ምንድነው የምታፈጡብኝ? እንደ አሳ ቢለቶ እኮ ነው የቀረሽ። አምባዛ ነው እንዴ? ሽታው ልክ እንደ ሞተ ነፍሳት ጠረኑ ከተቀየረባችሁ አልፎም ተርፎ አላስፈላጊ የሆኑ ፈሳሾች ደም የተቀላቀለ በአስቸኳይ ዶክተር ጋር መሄድ ይኖርባችኋል። እነዚህን አላስፈላጊ ፕሮዳክት እየተጠቀማችሁ ማሳከክ፣ በጣም ለኢንፌክሽን መጋለጥ እንዲሁም የመቅላትና የግብረ ስጋ ግንኙነት በምታደርጉበት ሰዓት በጣም ዲስኮምፎርት ሊሰማችሁ ይችላል። እሙሟችሁን ስታጸዱ ለብ ባለ ውሃ ትንሽ ጨው ጣል አርጋችሁ ኦኬ ያገንጥሩት ወለምታ ነው እንደ ነገር ጨው ጣል አርጋችሁበት ለብ ያለ ውሃ በማጠብ ማጽዳት ትችላላችሁ። ያ ለእሙሙ በቂ ነው። እኔ እንደዚህ አይነት ነገር ሐሳብ አስተያየት መስጠት አልችልምና እንግዲህ ያለችውን ነገር ሰምታችሁ ትምህርቱ ጥሩ ነውና ወደ ተግባር ውስጥ እንድትገቡ ነው። ጨው እንትን አድርጋችሁ ብላለች። እንትን ስላዳመጣችሁኝ አመሰግናለሁ። አረ ቪዲዮ አላለቀም። ምን ሆናል? ተረጋጋ እንጂ። አሳ እኮ ነው ያለችው። እኔ እኮ አይ ጉድ! ለምን እኔ ጋር እንደዚህ አይነት ነገር እንደሚመጣ አላውቅም። በቃ እንትን በሉሽ። ሰላም ዴናችሁ ዛሬ ደግሞ ከዳኒ ጋር ሆነን እየማገጥን ባለቤቴን ፍራንክ እናረጋለን እና ምን ይመስላል ሲመጣ በቃ ቶሎ መጀመር ነው ፕራንክ ቶሎን ጀምሯ። ስለዚህ ተከታተሉን አብረን እንማገጥ። A few moments later እንግዲህ ወገን ባለቤቴ ሲመጣ ስለዚህ ምንም ማድረግ አይቻልም። ፍራንኩ ለሌላ ጊዜ አዛውረናል። ሌላ ጊዜ ፍራንክ እናደርጋለን ማለት ነው። ስንማገጥ እንወዳችኋለን። ቻው ቻው። አንዳንድ ጊዜ አፈኗችሁ ያውቃል እንዴ? ለመናገር ልታወጡ ሰው እንቅ የሚያረጋችሁ በመማገጥ ፕራንክ ጭራሽ ከመምጣቱ በፊት ጨርሳችሁ ቀልድ ነው እንሳቅ። ይሄው አንድ ከንቱ ሁለት ገልቱ እንደ ቋላ ታጣውላችሁ እኮ። ሶሻል ሚዲያ ላይ እንደዚህ አይነት የግም ድግስ የመሰለጭ ቀልዳችሁን አታምጡ ብያችሁ ስንት ጊዜ ነው የተናገርኩት። በዚህ ቪዲዮ ብዙ ነገር መናገር ይቻል ነበር፣ ግን የኛን ቪዲዮዎች የሚያዩ ብዙ ህፃናት ልጆች ስላሉ ብንዘለው ይሻላል ባይነን። የዛሬን ቪዲዮ እንግዲህ ሳቁ፣ ተጫወቱ፣ ፈታ በሉ ብሎ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900,000 ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ያውኑማ ተወኝ
ፍልፌ በጣም ነው የምትመጪው ባይዘው ባለፈው ከፍለ ሀገር ሄጅል አንተ እንጀራው ውፍረቱ ደስ ሲል እዚህ ለካ ጥላውን ነው የምንበላው ከምሬ ነው የእንጀራ ጥላው ሱቅ ሄጄ ጥላውን ይሄ ያው የኔ ጓደኛ ነው ጥላው እንጀራውን እንዲያርጋ አያሃል ቬሎ በለው ሱቅ ሄጄ አይደል እንዴ እንጀራ ስጠኝ አልኩት አንድ እንጀራ ስጠኝ ስለው አይነሳልኝም ማለት አው አይነሳም ማለት እንዴ የተጣበቁ ስለ ተብሎ እንደዚህ አይነሳለት እውነቱን እኮ ነው በእግዚአብሔር እንጀራ ጭማሪ እንጀራ በእንዝርት አጭ ነገር አታምጪ ያለ አጠጣን ሁሌም በእንዝርት ነው የሚጠቀልሉት እንጂ እንደዛ ይጠቀል እንደዚህ ተጠቅሎ እንደ በፊት እንዲህ የለም እንዴ በእንዝርት እሱን ትላል እንዴ የሆነ ምግብ ኩሽና የኛን ጽመላጭ ይዛል ገባች እንዴ ነው ወደ ኩሽና ስትገመላጭ አልኩኝ ያው ጽመላጫ እዛ ስትገብል ምንድነው ጉዱ ብዬሽ እንጀራ በምን እንደምትቀቅር ታውቃለህ በኮምፕሮሰር ኧረ በዳር ያለ ያንተስ በዛ አርጋ በጽመላጫ ነው ያነሳችው እንዲህ ሰፌድ አይገባም በጽመላጫ እንዲህ ብለው እንጀራ ራሱ ስታቀርብልኝ ድንጋይ ያስቀመጠች ከእንጀራው ወጥ እስኪመጣ ንፋስ ይወስድባል እንዳይበር በቃ ፍልፌ ከዚህ በላይ ማትምና እውነቱን ለመናገር ከሆነ አሁን ላይ ሱቅ ውስጥ የሚሸጡ እንጀራዎች አስባችሁታል የምሬን እኮ ነው ክፍለ ሀገር ላይ ያሉ እንጀሮችን አይታችሁ ከሆነ ጥይት ራሱ አይበሳው ቡልኮ እኮ ነው የሚያክለው አሁንማ ሱቅ ውስጥ የሚሸጡ እንጀራዎችማ እንደ ድሮ እንጀራ እንደ 1 2 እያሉ መቁጠር ቀርቷል እንደ ብር በምራቀ ጤፍ አምራች እኛው በእኛው ሴቶች ተሰርቶ እኛው ጋር ሆኖ እንዲ አሁንማ ልጆች ራሱ ሲመረቁ እንጀራ ይውጣል ተብለው ሲመረቁ ራሱ ምን ብለው እንደሚጠይቁ ታውቃላችሁ ያሁኑና የድሮውን እንጀራ ነው የሚሉት ሱቅ ውስጥ የሚሸጡ እንጀራዎችማ ቴስት የለው አይን አፋር እንጀራ ነው መሰለ የሚጋግሩት ምንም በቃ ብናኝ አሁን ጊዜ እንጀራማ የድሮ እናቶች የሚጋግሩት እንጀራ አይታችሁት ከሆነ አሁን ጋር ሲታይ ቂጣ በሉት እኮ ገልብጣችሁ ለተጋግሩት አላችሁ ቦነስ በሉት እኮ ዳር የመበተኛ ምክንያት ፓርት 0 እሺ ፈስ ትዳር ከመበተኑ ነገሮች ቀዳማዊ ነው ምን ፈሱ በጣም የሚሸጥ ከሆነ የሚደብር ሽታ የሚሸጥ ከሆነ ፈስ ትዳር ይበተናል እሺ ሁለተኛ ማንኮራፋት ትዳር ከመበተኑ ነገሮች ሁለተኛው ነው አብሶ ከፍተኛ ድምጽ ማንኮራፋት የሚያንኮራፉ ሰዎች ትዳር ይበተናል ምክንያቱም አብሶ ወንድ ልጅ እንቅልፉን ይወዳል በወዙ ተጨናንቆ ስለሚወድ እንቅልፉን መተኛት በስራ መተኛት ይፈልጋልና ማንኮራፋት ሌላኛው ነገር ነው ሶስተኛ ደግሞ ጭቅጭቅ ትዳር ይወጣል ይኸውልህ ጭቅጭቅ ያልካት ነገር ትክክል ናት እኔ ማሰምርባት ጉዳይ ናት ያው እንደሚታወቀው የበላ ሰው ይፈሳል አዎ ሆዳችን ውስጥ የተወሰኑ ነገሮች ወይ ጀርም ጉዳይ ካለ ዲቶክስ ካልተደረገ በስተቀር ቤት እንደማጽዳት ልበሉት ብዙ ጊዜ የተዘጋ ቤት ቀስናት አይደለም እንደምታውቁት አንዳንድ ሰው የሚፈሳው ፈስ በርበሬ በሉት ያቃጥላል አይኑላ ሜዱላ ብሉንጋታ ነው የሚነካው ግን ይሄን ያህል ፈስ ችግር ያመጣል ማለት ነው በሁለተኛው ቀን ነው እኔ የምባረረው ለዛ የምታባረኝ በሁለተኛው ቀን እርግጠኛ ነኝ አንዳንድ ጊዜ ዋስነሳ ክፍሌ ውስጥ ጉም ሰርቶ ነው ማገኘው የምሬን ነው የምላችሁ ለሊቱን የሚወጣው ዘድ ሪፖርት ነው እንዴ አቃጥሎኝ እንዲህ ብዬ ነው የምነሳው አንኮራፋት ለምትለው ደግሞ ወዶ አይደለም ሰው የሚያንኮራፋው ፈልጎት አይደለም ነገር ግን በሕክምና እርዳታ የሚጠፋ ጉዳይ ነው አንተ እንዳልከው ያን ያህልም ከባድ ነው ብዬ አላስብም የሶስተኛዋ ግን ምናሰምርባት ነው ጭቅጭቅ ማን አይደለም ያገባ እኔ ሲንግሉ ብቸኛው እንደው ጢማሙ ኬክ አልፈልግም መጣ የሰውዬ ደግሞ ምንድነው የሚለው የሴት ልጅ ሙድ ይጨምራል እንዴ የቆዳ ውበትን ይጨምራል ይሄ ነገር ሰንስክሪን ነው እንደ ፕሮቲን ያገለግላል ለመልቲ ቫይታሚን ያገለግላል ሪሌሽንሺፕ ትስስር ያጠናክራል እንዴ ጥሩ እንቅልፍን ይፈጥራል ድብርት ይቀንሳል እንዴ ህመምን ራስ ምታትንና ቁርጠትን ይቀንሳል ዶክተር ምን ሆነ ነው እኔ እንትኑ እኮ ጥቅም ሊኖረው ይችላል እንትኑ የዘረዘርከው እንትን ቪዲዮ ጥሩ ሊሆን ይችላል ግን ስለ ጉዳዩ የማይመለከታችሁ ስንት ህፃናት አሉ ማያገባኝን ያለው እኔው ምን ያገባኛል አንተ እንደዚህ አይነት ቪዲዮ እንዳታመጣ ከዚህ በኋላ ግን እውነት ነው እንደሚባለው ደግሞ ብዙ ነገር ነው የገለጸው ሰውየው በቃ በዚህ ሁኔታ የህዝብ ቁጥራችን ከ120 ሚሊዮን ሊመነጠቅላችሁ ነው
በኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ መምጣቱን ሪፖርት አመላክቷል። የኢትዮጵያ ስታቲስቲክስ ኤጀንሲ ባለፈው ወር ባወጣው ሪፖርት በሐምሌ ወር 2016 ዓ.ም የኢትዮጵያ ሕዝብ ቁጥር 109.4 ሚሊዮን መድረሱን የሚያሳይ ሲሆን ይህም በዓለም አቀፍ ተቋማት ከሚገለጸው አጠቃላይ የሕዝብ ብዛት ግምት በእጅጉ ያነሰ መሆኑንም አመልክቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት የእነዚህን ዓለም አቀፍ ተቋማት የህዝብ ቁጥር ግምት የሚጠቀሙ ሲሆን ለአብነትም የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ግምቱን 130 ሚሊዮን ሲያደርግ የሲአይኤ ዓለም አቀፍ መዝገብ ደግሞ 118.5 ሚሊዮን እንደሚሆን ይገምታል። እኔ አሁን ላይ ማግባት እቅዱም በዚህ ዓመት ቀጣይ ዓመት ምናምን ብዬ ነበር አቁሜዋለሁ። ያው የገበያውን ሁኔታ ያያየን ሊወደድ ነው እንደ ቡና በግራም ሊሆን እኮ ነው። እኔ ደግሞ የሚያጠኑት ነገር ብዛቱ እኔ እስከ ዛሬ ድረስ ካጠኑት የሽንኩርትና የዘይት ጉዳይ እንደው ገብቶበት የማያውቅም። እንደው የሚያሳስበን እሱ ያሉንም ወንዶች አብዛኞቹ ቲክቶክ ላይ እንደምታዩት ሻፒስቲካቸውን ተቀብተው ሲንግል ሌዲ ማለት ብቻ ነው የቀራቸው። ወንድ ነኝ ብቻ ሆኜ እኮ ተቸገርኩ ወገን። ማሳመሳይ ወብዳር ነው ጀነራላይዝ አደረገው። ሴቶች ከእንትን ውስጥ አስገቡት፣ ከግምት ውስጥ አስገቡት። ይሄን ጉዳይ ሰሞኑን ኢሜልን ቁጭ አደርጋለሁ እዚህ ስር ሲቪያችሁን እያስገባችሁ መመዝገብ ትችላላችሁ። ወገኛ እኮ ነኝ እኔ ሲከፈትልኝ። ልሞት 15 ቀን የቀረኝ ብል ማን ያመኛል? ሰላም ቤተሰብ፣ ልሞት 15 ቀን የቀረኝ ነበር ግን አሁን ተመልሻለሁ። የመጣሁት ግን አንድ ዜና ይዤ ነው። ለወዳጆቼ መርዶ፣ ለጠላቶቼ ደግሞ የምስራች ነው መሰለኝ። ልሞት 15 ቀን የቀረኝ ብል ማን ያመኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞቼም የሩቅ ጓደኞቼም ከልብ ይቅርታ መጠየቅ እፈልጋለሁ። የተናገርከው ንግግር የምር እውነት ከሆነ ፈጣሪ ብርታቱን ይስጥላለሁ። ከጤና ጋር የተገናኘ ነገርም ከሆነ ጤናውን ይመልስልህ እላለሁ። ተስፋ ከመቁረጥ ጋር የተገናኘ ከሆነ ማናችንም በራሳችን ላይ መወሰን መብት የለንም። ምክንያቱም የሰራን ፈጣሪ ስላለ ህይወታችን ላይ መወሰን የሚችል እርሱ ብቻ ስለሆነ ማለት ነው። ነገር ግን የሶሻል ሚዲያን ትኩረት ለማግኘት ፈልገህ ከሆነ በጣም የሚያሳዝንና የሚያሳፍር ነው የሚሆነው ማለት ነው። እንደነገርኩ ከጤና ጋር የተገናኘ ጉዳይ ከሆነ ዶክተሮች እድሜን የመወሰን መብት የላቸውም። ፈጣሪ ነው ሁሉን የእድሜን ጣራ የሚያውቀው። በዚህ አጋጣሚ ህይወት ማጥፋት ጋር የተገናኘ አንድ ዜና ላሳያችሁ። እዚህ ግረ መንገዲ የአዲስ አበባ ፖሊስ ከሰሞኑን ህይወቷ ስላለፉ ስለ ቀነኒ አዱኛ ምርመራ እንደከፈተና አጠቃላይ መግለጫው በመግለጫው መሰረት ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ባለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ላይ ህይወቷ አልፏል። እናም የአዲስ አበባ ፖሊስ መረጃው ከደረሰው በኋላ በቦታው ላይ ደርሶ መረጃዎችን አሰባስቦ የሟችን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጎ ነበር። እናም ወይዘሮ ቀነኒ በወደቀችበት ሰዓት ላይ በቤት ውስጥ የነበረውን ባለቤቷን ድምፃዊውን አንዷለም ጎሳን በቁጥጥር ስር አውሎ ምርመራ እያጣራ እንደሆነ ማስረጃ። በተጨማሪም የመጨረሻውን የምርመራ ውጤትም ለህዝብ ይፋ አደርጋለሁ። እዚህ ባለፈም በተለያዩ የማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑ ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አስታውቋል። ቀነኒ አዱኛ እንግዲህ ሰሞኑን ህልፈተ ህይወቷ ተሰምቷል። ቀብሯም ተፈጽሟል። እንደሰማችሁት ከሆነ ያመሞቷ ሁኔታ ነው እንጂ ማን ይግደላት በምን ሁኔታ ይሁን እስካሁን ድረስ አልታወቀም። አብዛኛውን ሰው የራሱን መላምት እየሰጠ ነው። መረጃ መስጠት ሰውን ከማሸበር ያለፈ ሌላ ነገር አይፈጥርም ማለት ነው። ድንገት በዚህ ጉዳይ ግር ያላችሁ ሰዎች ካላችሁ ብዬ ነው ይዤላችሁ የመጣሁት። እንግዲህ ዜናውን ተከታትዬ ማን ድርጊቱ እንደፈጸመና እንዴት እንደሆነ ላስረዳችሁ እመጣለሁ ማለት ነው። እስከዛ ድረስ ቤተሰቦቼ እንዳትሸበሩ። ሰላም እንዴት ናችሁልኝ? ከባሊ ጋር ወክ ላረግ ልወጣ ስለሆነ አብረን እንዘጋጅ። እኔ እኮ አሁን ላይ ማለት ነው ቲክቶክ መንደር ላይ አሁን የቀራችሁ ምን እንደው ታውቃላችሁ? ኑ እስቲ የመጀመሪያ ልጄን እናርግዝ ጌት ሬዲ ዊዝ ሚ ከኔ ጋር ብላችሁ ወደ ጓዳ መግባት ነው የቀራችሁ። ክሽክሽ ታደርጉ ማሳየት እኮ ነው የቀራችሁ። ሳስነጥስ እስኪ እንሂድ ልዘብልልሽ እንት ቤት አብረን እንሂድ ጌት ሬዲ ዊዝ ሚ በሌሊቱ እስቲ ሶምሶም አንሩት። ባለፈውማ ጌት ሬዲ ዊዝ ሚ ለቅሶ ቤት እያሰባችሁበት ወገን ለሚጠቅመን ነገር ወይ ደግሞ ትክክለኛ ነገር ወይ ደግሞ ብሎክ ሆነ ብሎክ ስሩልን፣ አለበለዚያ ተውን ራት ለመብላት ምናምን ምን ያደርግልናል? እኛ በላሽ አልበላሽ ለበሽ አለበሽ እኛ ያገባናል አያገባንም? የሰፊው ህዝብ ጉዳይ የዘይት ከ1300 ብር ወደ 1600 ብር መግባት ነው። ጌት ሬዲ ዊዝ ሚ መንግስት ጋይደን ዘይት ለማስቀነስ፣ ጌት ሬዲ ዊዝ ሚ የጤፍ ዋጋ ለማሳነስ፣ ጌት ሬዲ ዊዝ ሚ እንቁላል ከ20 ብር ወደ 10 ብር ወይ ደግሞ ወደ ምርታማነት የሚለው ማዘጋጀት አለባችሁ። የናፈቀኝ እኔም እሱ ማን ነው ደሞዝ መድረሱን የነገራቸው ለቤተሰቦች። የማዳም ቅመም ምሬት ነው። እቺ ልጅ ታውቋታላችሁ። እኔ ምንም ለቤተሰቦች ግን ማን ነው ደውሎ የሚነግራቸው? እሺ ደሞዜ 2 ቀን ሲቀረው ሚስኮል ያደርጋሉ። እኔ ደግሞ ደውላለሁ። ሄሎ ዶላሩ ደረሰ? አደራ አካውንት ቁጥር እንዳትሳሳች። ቆይ እኔ የምለው ግን ማዳም የኔን ቁጥር ነው እንጂ የቤተሰቦችን ቁጥር አታውቅም። እና ታዲያ ማን ነገራችሁ? አረ እንደው የጨነቀ ነገር እኮ ነው።
ወይ ዘንድሮ እንደውም ይሄ ምላሽ ለእናንተ ልተውላችሁ የኔ ማዳም ቅመሞች። እውነት ነው 1 2 3 ማቃቸው ጓደኞቼ በዛ በአረቡ ሀገር የሚኖሩ ስለዚህ ጉዳይ አጫውተውኛል። የምሬታቸው እንደሆነ ነግረውኛል። እውነት ነው እናንተ ጋር እስቲ ኮሜንት ላይ ጻፍ አድርጉልኝና እውነቱን ልወቀው። ብዙ ሴቶች መላጣ ወንድ ይወዳሉ፣ ታውቃለህ ለስላሳ ነው ይላሉ፣ ስጠይቃቸው ግን አያምኑም ይሄዳሉ። ኧረ እንዴት እንደተዘባነነ ይውስ ሲማመላጣ ግን በጣም ይወዳሉ። ስለዚህ አንተ እድለኛ ነህ፣ ሴቶች አርቲስቶች የሚያሳድዱ። ለምሳሌ መላጣ ነው ባልተዛር ብዙ ቺኮችን አሙቶ ጠባባል። የሴፉ መላጣውም ያበራል፣ በጣም ቆንጆ ሚስት አግብቶ ይኖራል። መላጣነት ደስ ይላል ይገባዋል ክብር፣ ሚኖክሲዲል ይወገድ ማበጠሪያም ይቅር። መላጣነት ደስ ይላል ይገባዋል ክብር፣ ሚኖክሲዲል ይወገድ ማበጠሪያም ይቅር። ዋው አረ የዛሬው ይለያል። አረ እኔ እየጠበቅኩ ነበር፣ እንደውም እነሱ ይስሙታል ብዬ ነበር። ባለፈው ቪዲዮ ሰርቼላችኋለሁ መላጦች ምን ያህል ኢንፍሉዌንስ እያደረጉ እንደሆነ። ለምሳሌ መላጣ ነው ባልታዛር 500 ሴት ረም የሚያደረገው ሰውዬ ማለት ነው። 500 ገብቷል። አልሰማህም እንዴ? እኔ እኮ መረጃውን ቀን በቀን ነው የምከታተሉ። እንደውም ካላመናችሁ የሱን ጉዳይ መላጣውን ጉዳይ ከፈትልኝ እስቲ። ባልታዛሪቷል እንደው እኔ እኮ ምን አይነት ጂኒ እንደመታን ግራ ነው የገባኝ እኮ። ባልታዛር ግራ ለሚገባችሁ ሰዎች ከዚህ በፊት አፍሪካዊ አንድ ባለስልጣን ነው 400 ሴት አንጫጫ ተብሎ ህዝቤ ዋይ ሲል ነበረ። አሁን ኢትዮጵያውያን ደቀ መዝሙር ሆነው ቁጭ ብለዋል። በበፊቱ ጊዜ እንደውም ከመርከም ጎፈሪ ከመርከም ጎፈሪ ነቡሬ እየተባለ ነበረ ጎፈሬዎችን ሲያበረታቱ የነበሩት። አሁን ዘመኑ የመላጦች ነው። ዳዬ እኔም ኦልሞስት ጀምሮኛል። በቶንዶስ እገባለታለሁ። አዎ እገባለታለሁ። በ7 እና በ9 መካከል ነኝ ግን 8 አይደለሁም። እኔ ማን ነኝ? ይሄን ጥያቄ በጣም ብዙ ሰዎች እያመላለሱት ነው። እስቲ በ7 እና በ9 መካከል ነኝ ግን 8 አይደለሁም። እኔ ማን ነኝ? ይሄን ጥያቄ በጣም ብዙ ሰዎች እያመላለሱት ነው። እስቲ በ7 እና በ9 መካከል ነኝ ግን 8 አይደለሁም። እኔ ማን ነኝ? እሺ 8ም አይደለም 7ም አይደለም በ7 እና በ9 አይደለም ግን 8 አይደለም። ማን ሊሆን ይችላል? ነጥብ እየጨመርክበት ሄዳል። 7.5 ለምሳሌ 7.5 ማለት 7.5 እያልክ ምናምን ብሎ 7.5 ብሏት ነው። አንተ ነው በቃ መልሳችሁ ምን ይላል? ላይ መልስ ነው። እንዴት አንከራተተኝ? ባይሆን ከእናንተ ጋር አብረን መልሰው ኮሜንት ሴክሽን ላይ ስንት እንደሆነ ግምታችሁን አስቀምጡ። እቺ የማትስ ጉዳይ ስለሆነች የኔ ቤተሰቦች ደግሞ አትታሙን በእንደዚህ አይነት ጉዳይ። በባለፈው ቪዲዮአችን ላይ ጂአር ካፕልስ የቲክቶክ መንደሩ ላይ ካፕል ቪዲዮ ከሚሰሩት በጣም ደስ ከሚሉኝ ከመወዳቸው ካፕሎች አጋጣሚ ሆኖ የመኪና አደጋ ተፈጥሮባቸዋል፣ ማለትም ሰው ገጭቷል ተብሎ ቪዲዮ ተሰርቶ ነበረ። እውነቱ ምንድን ነበረ የሚለውን ከነሱም አልሰማንም ነበር። አጋጣሚ ሆኖ ግልጽ አይደለም፣ ነገር ግን ለእናንተ ማቅረብ ስላለብኝ ነው። በባለፈው ቪዲዮአችን ላይ ጂአር ካፕልስ የቲክቶክ መንደሩ ላይ ካፕል ቪዲዮ ከሚሰሩት በጣም ደስ ከሚሉኝ ከመወዳቸው ካፕሎች አጋጣሚ ሆኖ የመኪና አደጋ ተፈጥሮባቸዋል፣ ማለትም ሰው ገጭቷል ተብሎ ቪዲዮ ተሰርቶ ነበረ። እውነቱ ምንድን ነበረ የሚለውን ከነሱም አልሰማንም ነበር። አጋጣሚ ሆኖ ግልጽ አይደለም፣ ነገር ግን ለእናንተ ማቅረብ ስላለብኝ ነው። እንዴት ናችሁ? ሰሞኑን ስለኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያኖች በሰማችሁት ነገር በጣም ተጨንቃችሁ እየደወላችሁ በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤባ አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደንብ አስረዳችኋለሁ። ህይወታችን ላይ ምንም አይነት ፈተና ቢመጣም ከእግዚአብሔር ጋር አብረን ሆነን እናሳልፈዋለን። እግዚአብሔር የሚወደውን ነውና የሚፈትነው። ስለኛ ብዙም አትጨነቁልን። ይህንንም ቪዲዮ የምሰራው እናንተን በማክበር ሰላማችሁ ይብዛ።
ማናችሁም ብትሆኑ ፈጣሪ የሚፈትነው የሚወደውን ሰው ብቻ ነው። አለቀ ዘጋችሁ። ብቻዬን ነው የመጣሁት ብላለች። ፈጣሪ ቀላሉን ነገር ያደርግላቸው። ማንንም ሰው ላይ ክፉ ነገር እንዲደርስ አንፈልግም። ምክንያቱም የምንሰማው ነገር ብቻ በቂ ነው። ከዚህ በላይ የሚያስከፋ ነገር መስማት አንፈልግም። ፈጣሪ አምላክ ቀላሉን ያደርግላቸው። የዛሬን ቪዲዮ ጨርሰናል። በስተመጨረሻማ ፕሮፋይል ላይ ሰጣችኋለሁ ማለት ነው። ቪዲዮውን አይታችሁ ጨርሳችኋል። የተሙ ንጉሴ ቤተሰቦች ሁሌም ሳቂታና ፈገግታችሁ ከፊታችሁ ላይ እንዲለይ ስለማልፈልግ እናንተ የምትስቁትን ሳቅ ለወዳጅ ለዘመዶቻችሁ እንድታጋሩ ስል ሼር አድርጉ ትላለሁ። ላይክ ምልክቷን መንካታችሁ እንዳትረሱ። ሰብስክራይብ ሳይደረግ ማየት ምግብ ቤት ገብቶ አዞ በልቶ ሳይከፍሉ እንደመውጣት ይቆጠራል ማለት ነው። ወዳችኋለሁ፣ አከብራችኋለሁ። አስተያየት ሀሳብ ካላችሁ አንተ ቁርበት ራስ ምንድነው ይሄን ነገር ያበላሸው የምትሉትን ነገር ካለ ከዛ አስቀምጡልኝ። ተሙ ንጉሴ የዩቲዩብ ቻናል ነው። ሰብስክራይብ አድርጉ። ቴንክ ዩ